እዚህ ጅማ ተቀምጦ አባ ጅፋር ቤተ መንግስት ያልጎበኘ ስንት ሰው አለ እንኳን ሊዞር ማለት ችግር ነው። አያችሁ ከድሮ ሰዎች ስንት ምን ማሩ ነገር አለ። ከኸይረኞቹም ኸይር ከሸረኞቹም ሸር አንድ ነገር ብቻ ነው የምጠይቃቸው። ከፖለቲካ ፓወሩም ከሌለ ምን ብሎ በመርቃና ምንድነው ዱዓችን? اللهم ارنا عجائب قدرتك እንላለን። አዲስ ገበያ ፈጠሩ። ከዛ ጥሪ ያደረጉ ጀናዛውን አቃጥሎ ምናምን አድርጎ ማጥፋት ነው። የቀደምት አምባገነን በዳይ ዛሊሞች መጨረሻ ምን እንደሆነ ዞራቸው ይሆነው። ያልተማረ ሰው አገር አይመራም። ቀደም ብሎ ራቅ አርጎ ይሁዳስ 100 ዓመት ያስባል፣ ሙስሊም 10 ዓመት አያስብም። እንግኛ ጅማንገኛ 200 ጋር የሚጠራላ የለም። አስገራሚውን ሙጂዛህን አሳየን እንዴት እንደተንገላቱ። ያንን ማህበረሰብ አስቸጋሪ የሆነን ማህበረሰብ ለመለወጥ በየሀገሩ በዳያለ ከሀገሩ የማይወጣ ሰው በደንብ ማሰብ አይችልም። ይሄን ፓወር መስበር አለብኝ። ከዛስ በዚህ ገበያ መደብ ክራይ የለም። ምንድነው የተቆጣጠሩ እነዚህ ሰዎች ብሎ አሰብ። ገበያውን ኮንትሮል አድርገዋል። ብድር ይሰጣሉ በወለድ قل إنما أعظكم بواحدة أن تقوموا لله مثنى وفرادا ثم تتفكرون. أمساس إسلام ميديا بركة. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وأشهد أن محمد رسول الله. ما بعد. السلام عليكم ورحمة الله وبركاته. ዛሬ በሚኖረን ቆይታ ተወሰኑ ስለ ማሰብና አእምሮን ከመጠቀም አንፃር እንዴት ሙስሊሞች መሆን አለባቸውና እንዴት ወደ ኋላ ቀርተናል የሚለውን ለመተዋወስ እንሞክራለን። አላህ Subhanahu Wa Ta'ala ማሰብ የሚባለው ነገር በቁርአን ውስጥ 4 ቃላቶች ገልጸዋል። የመጀመሪያው ተደቡር የሚለው ሲሆን በጥልቀት ማናውን ለመረዳት ማስተንተን፣ መፈተሽ፣ አዲስ ነገር ለማወቅ መሞከር ጋር የተያያዘ ሲሆን ሁለተኛው ደግሞ ተፈኩር ይለዋል። ይሄ ደግሞ ሪፍሌክት ማድረግ ወይም ኖርማል ማሰብ የምንለው ነው። ሶስተኛው ደግሞ ተዓቁል ይላል። ለመረዳት ለመገንዘብ መሞከር ነው። አራተኛው ተዘኩር ነው። ትምህርት ወስዶ መገሰጽ መማር ነው። እዚህ ውስጥ ምናልባትም ኢብራ የሚለውና ሌሎች ነገሮችም እዚህ ውስጥ ሊገቡ ይችላሉ። አላህ Subhanahu Wa Ta'ala ሙስሊሞች እንዲያስቡ እንደሚፈልግ ከጅምሩ አንስቶ በተደጋጋሚ ሙስሊም ማለት አቅሉን የሚጠቀም አርቆ የሚያስብ እንዲሆን አላህ ይፈልጋል። ቁርአንን ሲያወርድ ቁርአን ያወረደበትን ሲናገር ኪታቡን ሙባረኩን አንዘልናሁ ሊየደበሩ አያቲሂ ቁርአንን ያወረደበትን ሲናገር የተባረከው መጽሐፍ ያወረድኩበት ምክንያት አያቶቹን አንቀጾቹን ተደቡር በደንብ እንዲያረጉ ተፈልጎ ነው ይላል። ቁርአን የመጣው ራሱ ተልኮ በቁርአን ላይ ተደቡር እንድናደርግ ነው። በጥልቀት ልንረዳው ልናስተነትን እንድንችል ነው። አፈላ የተደበሩን القرآن أم على قلوب أقفالها ቁርአንን አስተንትነው ተደቡር አያደርጉም እንዴ? ወይስ ቀልባቸው ላይ መቆለፊያ ነገር አለበት ወይ ያለ ይጠይቃል። ቁርአንን እንድናስተነትን ተደቡር እንድናደርግ አላህ Subhanahu Wa Ta'ala ለዚህ ዓላማ እንዳወረደ ይነግረናል። የሚገርመው ሁለተኛው ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን እንዲፈስሩ የተላኩት የሰው ልጆች እንዲያስቡ ለማድረግ ነው። وأنزلنا إليك الذكر لتبين للناس ما نزل إليهم ولعلهم يتفكرون ቁርአንን ባንተ ላይ አወረድኩኝ እንድታብራራላቸው ዘንድ
እንዲያስቡ ይከጀላልና ይሄ ሁሉም ይብራራው እንድናስብ ለማድረግ በዚህም ማያቆም ከዛሊከ ንፈሲሉ الآيات እንደዚሁ ቁርአንን እናብራራላቸዋለን እንዲያስቡ ለማድረግ ይላል ምንድነው ሲባል ይሄ ሁሉ የቁርአን ማብራሪያ አላህ የሚነግረን የሚያስብ ሙስሊም እንድንሆን ነው ሁሉም ሰው አያስብም አብዛኛው ሰው አእምሮን መጠቀም አይፈልግም ይሸሻል አይሰማም አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ምን አለ አም ተሕሰቡ አነ አክሰረሁም يسمعون أو يعقلون አብዛኛዎቹ የሚሰሙ ወይም የሚያገናዝቡ የሚያስቡ ይመስልሃል እንደ እንስሳ ናቸው አብዛኛው ሰው አይሰማም አያስብም በዚህ ማቆምም አላህ ደጋግሞ أكثرهم لا يعقلون أكثرهم لا يعلمون أكثرهم لا يشكرون አብዛኛው ሰው አይሰማም አያስብም አያውቅም አያመሰግንም እንደዚህ አይነትም እንደ አብዛኛዎቹ አትሁኑ ነው ቁርአን እንደሚያስቡ ሰዎች ሆኑ አብዛኛው ሰው እዚህ ቦታ ይሁን የሙእሚኖችን ባህሪ አላህ ሲናገር ቁርአን ውስጥ ምንድነው ያለው الذين يذكرون الله قياما وقعودا وعلى جنوبهم ከዛምን አለ ይሄንን አላህን ቆመውም ቁጭ ብለውም በጎን ተጋድመውም አላህን ተዘክር ዚክር ያደርጋሉ ከዛስ ويتفكرون في خلق السماوات والارض ስለ ሰማያትና ስለ ምድር አፈጣጠር ያስባሉ አለ ሁለት ባህሪ ነው አንዱ በዚክር ነው ሲቆሙም ሲቀመጡም በጎን ሲጋደሙ የሚታወቁበት ምንድነው ዚክር ማድረግ ነው ሁለተኛስ ስለ ሰማይና ምድር አፈጣጠር ተፈኩር ማድረግ ነው በዚህም አቆሙ የተፈኩሩ መጨረሻ ምንድነው ሲባል ربنا ما خلقت هذا باطلا الله ወይ በባጢል በከንቱ ይሄ ሰማይን ይሄ ምድርን ይሄን ዓለም አልፈጠርክም ከእሳት ጠብቀኝ ብለው ዱዓ ወደ ማድረግ ይገባሉ አሁን የሙእሚኖችን ሁኔታ ስናይ ቁጭ ብለው ቆመው ተጋድመው ዚክር ያደርጋሉ ያስባሉ ለነቢያችን ሰለላሁ ዐለይሂ ወሰለም አላህ ሙእሚኖችን ቁርአን የወረደላቸው ተደቡር እንዲያደርጉ የታዘዙ ሰዎች እንዲያስቡ ለማድረግ አላህ ብዙ ስትራቴጂ ተከትሏል ቁርአን ውስጥ ካያችሁ ብዙ ስትራቴጂዎችን አላህ Subhanahu Wa Ta'ala ተከትሏል የመጀመሪያው ምንድነው ራሱ ቁርአኑን ተደቡር እንዲያደርጉ ጥያቄ መጠየቅ ነው አፈላ ታቂሉን አፈላ ተተፈከሩን አፈላ የሚል የሰው አእምሮ ጥያቄ ሲመጣበት ነው ቆም ብሎ ማሰብ የሚጀምረው ቆም ብሎ የተጻፈውን ማየት የሚጀምረው ምን ሲሆን ነው ሲጠየቅ ደጋግሞ ቁርአን 40 ምናምን ጊዜ አፈላ ታቂሉን አታገናዝቡም ወይ እያለ ጥያቄ በመጠየቅ ቆም ብሎ ነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው አንድ ነገር ብቻ ነው የምጠይቃቸው በላቸው قل انما اعظكم بواحده ان تقوموا لله مثنى وفرادا ثم تتفكرون محمد صلى الله عليه وسلم በላቸው አንድ ነገር ብቻ ነች ከእናንተ የምፈልገው ብለህ ነገራቸው ምንድነቻች አንድ ነገር ከኛ የተፈለገው አንተ ቆሙ ለአላህ ብላችሁ እንድትቆሙ ነው አካል ብድግ ብሎ መቆሙን አይደለም ከዱንያ መሽጉል በስሜት ከመነዳ ከተለያዩ እንዳናስብ ከሚያደርጉ እንዳናገናዘብ ከሚያደርጉ ነገሮች ፖዝ አድርጉ ቆም በሉ ማፈና ሁለት ይሆናችሁ ወፍራዳ ለብቻ ሆናችሁ ሰው ለብቻውን ሲያስብ ይችላል ግን መንገድ ሊስትም ይችላል
ልክ ነው አይደለም የሚለውን ከሌላ ሰው አንፃር ሲያይ በጀማዓም ብቻ ሆነ ደግሞ በጀማዓ ተያይዞ ጽፍን ተከታይነት ሊፈጠር ይችላል። የኛ ቡድን የኛ ጀማዓ የኛ እንትን ምናምን እየተባለ በግልም በጀማዓ ነው። ከዛስ ثم تتفكرون ከዛ በኋላ እንድታስቡ ነው እንጠይቃቸው። እንድናስብ አላህ አንድ ነገር ብቻ ነች ከናንተ የሚፈልገው ይላል። ይሄን እንድናስብ ለማድረግ ሲል አንደኛው ቁርአን ውስጥ የተቀመጠው ታሪክ መናገር ነው። ኢሳ ወቅሱስ القصص لعلهم يتفكرون ታሪኩን ተርክላቸው እንዲያስቡ ይከጀላልና። ቁርአን ውስጥ የቀደምት ነቢያቶች ታሪክ ወይም ሐዲስ ቁርአን አምጥቶ በእኛ ኪታብ ውስጥ ከተውታል። ሐዲስ የምንለው እንዴት ተናገሩ፣ እንዴት ኖሩ፣ እንዴት አስተማሩ፣ እንዴት ሆኑ የሚባሉ የየዘመናቶቹን ነቢያቶቹን ሐዲስ በነቢዩ ሰለላሁ ዐለይሂ ወሰለም ላይ በወረደው ቁርአን ውስጥ ከተተና በታሪክ መልኩ እንድንማር አላህ አደረገን። ይህን ታሪክ ተርክላቸው እንዲያስቡ ይከጀላልና። ነቢያቶች እንዴት ታገሉ? የሚገርመው ወደ 2500 የሚሆኑ የቁርአን አያዎች የነቢያቶችን ታሪክ ይዟል። በጠቅላላ 2500 ከ6236 የቁርአን አያዎች ውስጥ 2500 የሚሆኑት ታሪኮች ናቸው። ከ2500 ውስጥ ደግሞ የሚገርመው 502 የሚሆነው የነቢ ሙሳ ታሪክ ነው። ነቢ ሙሳ ብቻቸውን ቁርአን ውስጥ ካለው ታሪክ ውስጥ 20%ን ይዘዋል። ወይ ደግሞ ከአጠቃላይ ቁርአን ውስጥ 7.5% አካባቢ የነቢ ሙሳ ታሪክ ነው። ከፊርዓውን ጋር እንዴት እንደታገሉ፣ ከበኒ እስራኤል ጋር እንዴት እንደተንገላቱ፣ ያንን ማህበረሰብ አስቸጋሪ የሆነን ማህበረሰብ ለመለወጥ በዚህ በኩል አስቸጋሪው ፊርዓውን፣ በዚህ በኩል አስቸጋሪ ህዝብ፣ በሁለቱ መሃል ሆነው ሙሳ አለይሂ ሰላም እንዴት እንደታገሉ 502 የቁርአን አንቀጽ ታሪካቸውን ያብራራል። ለምን قصص القصص لعلهم يتفكرون ታሪኩን ተርክላቸው እንዲያስቡ ይከጀላልና። ይሄ ሁሉ የበኒ እስራኤል ታሪክን ስንሰማ እንድናስብ ምን እንማራለን? ከዚህ እኛ ብንሆን ምን እናረጋለን? ከነሱ ምን እንማራለን? የሚል አንዱ ታሪክ ነው። ታሪክ ለሰው የሚጠቅመው ከድሮ ሰዎች ተምረን ከነሱ ውድቀት አውቀን እኛ ላይ ሳይመጣ ከኛ ሳይሆን ከሌሎች ለመማር ያግዘናል ማለት ነው። ሞኝ ነው ከራሱ ብቻ የሚማር። ብልጥ ሰው በሩቁ ከሰው ይማራል፣ ከታሪክ ይማራል። የሆነ ቦታ እዛ ሲሆን እኔ ጋር ቢሆን እንዴት ይሆናል እያለ ይማራል። አንደኛው ይሄ ነው። ሁለተኛው ቁርአን ትኩረት አድርጎ ሙስሊሞች እንዲያስቡ የፈለገው ምሳሌ በመስጠት ነው። ለሰው እንዲረዳ ቀለል የሚያደርግ ነገር ነው። በማይረሳ መልኩ አምጥቶ በሰው አእምሮ ውስጥ እንዲቀር የማድረግ የማስተማር ስልት ነው። ይሄ ለምንድነው ሲባል ወለአለሁም የተፈከሩን እንዲያስቡ ስለሚያግዝ ነው። ምሳሌ የሚሰጠው ቁርአን ውስጥ አንዴ በግመል ይሰጣል፣ አንዴ በትንኝ ይሰጣል፣ አንዴ ተራራ ጋር ይሄዳል፣ አንዴ ይሄ ሁሉ ምንድነው? አስቡ ነው መጨረሻው። ከዚህ ምን እየተማራችሁ ነው? እስቲ አፈላ ينظرون الى الابل كيف خلقت ግመል እንዴት እንደተፈጠረች አይመለከቱም ወይ? ስለ ግመል ምን ያደርግልናል ሲባል እዚህ ጋር የምትማሩት ነገር አለ። وفي انفسكم افلا تبصرون ራሳችሁን ምሳሌ ወሰዱና እዚህ ውስጥም ትምህርት አለ። ምን እንድናስብ የሚያደርገን። ሁለተኛው ምንድነው? ምሳሌ መስጠት ነው። ሶስተኛው ደግሞ ብዙ ሰው የዘነጋው ነው። ምንድነው? መጓዝ ነው። ተጓዙ። መጓዝ ቁርአን እንደውም ከምሳሌና ከታሪክ የበለጠ ልንል በምንችል መልኩ ደጋግሞ ተጓዙ ይላል።
የዓለም 90% ሰው አይጓዝም። በተወለደበት ከተማ በተወለደበት ሰፈር ኖሮ ይሞታል። አእምሮ በቃ እዛ ሰፈር ያየችውን ጥሩ ነው ያለሁት ብሎ ይሞታል። አላህ ቁርአን ላይ ቁል ሲሩ ፊል አርዲ ምድር ላይ ተንቀሳቀሱ በላቸው። ለምን? አንደኛ የቀደምት አምባገነን በዳይ ዛሊሞች መጨረሻ ምን እንደሆነ ዞራቸው ይሆነው። በደል የሰሩ ወንጀል የሰሩ ሰው የበደሉ ሰዎች መጨረሻቸው ምን እንደሆነ ዞራቸው ይሁ። በየሀገሩ በዳይ አለ፣ በየሀገሩ ሙዚየም አለ፣ በየሀገሩ ስንት ነገር አለ። መጨረሻው ምን ሆነ? ዞረን ስናይ ያው ግብጽ ብንሄድ አነ ረብኩም ላላ ያለው ፊርዓውን ጀናዛ ቁጭ ብሏል። ሄደን ዞረን ስናይ በጊዜው አሸብሮ ሕፃናቶችን ገሎ እስቲ እኔ ነኝ ያለማን ብሎ ነቢ ሙሳን አስቸግሮ ስንት ነገር አድርጎ እኔ ነኝ ሰማይ ምድር የፈጠርኩት አነ ረብኩም ላላ ታላቁ ጌታችሁ እኔ ነኝ ብሎ ስንት ነገር አዛ ያደረገው ፊርዓውን መጨረሻ ላይ አላህ አላጠፋውም። ነፍሱን ገደለው፣ አካሉን ግን አስቀረ። ታሪክ መጥፋት ቢኖርበት ኖሮ መጥፋት ያለበት አንዱ የፊርዓውን ታሪክ ነው። ጀናዛውንም አቃጥሎ ምናምን አድርጎ ማጥፋት ነው። አላህ ግን እንዲጠፋ አልፈለገም። ትምህርት አለበት ውስጡ። የውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ። ዛሬ እንገላሃለን፣ አካልህን ግን እናስተርፋለን ከአንተ በኋላ ለሚመጡ ሰዎች ተአምር እንድትሆን ዘንድ። ነገር ግን አብዛኛው ሰው ገፍላ ውስጥ ነው ያለው። አይ ምንድነው ሲባል እንዲቀመጥ አላህ ይፈልጋል። በየሀገሩ የበደሉ ሰዎች አሉ፣ ወንጀል የሰሩ ሰዎች አሉ። ዞራችሁ ተመልከቱ ነው። ነቢያቶችን አንሰማም ብለው ውሸታቸውን ነው ብለው ያስተባበሉ ሰዎች መጨረሻቸው ምን ሆነ? ዞራችሁ ተመልከቱ ይላል። በዚህም አያቆምም ቁርአን። እንድንዞር ሲጠይቀን አንዱ ምንድነው? የሚያስብ አእምሮና የሚሰማ ጆሮ እንዲኖረን ነው። አፈለም የሲሩ ፊል አርዲ ፈተኩነ ለሁም ቁሉቡን ያቂሉነ ቢሃ አው አዛኑን የስመዑነ ቢሃ فإنها لا تعمى الأبصار ولكن تعمى القلوب التي في الصدور. አይጓዙም ወይ? ለምን? ቀልብ እንዲኖራቸው። ስንጓዝ ነው ቀልብ የሚኖረን። በየሀገሩ ሄደን ሰው እንዴት ነው የሚኖረው? አህዋላቸው ምን ይመስላል? ባህላቸው ምን ይመስላል? የዲን ሁኔታ ምን ይመስላል? የሥራ ሁኔታቸው ምን ይመስላል? በየሀገሩ ዞረን ስናይ አዲስ ነገር አእምሮአችን ስለሚያውቅ ይከፈታል፣ ማገናዘብ ይጀምራል። አላህ ምን አለ? አይዞሩም ወይ በየሀገሩ? የማገናዘብ የሚችል ቀልብ እንዲኖራቸው፣ መስማት የሚችል ጆሮ እንዲኖራቸው። አይን አትታወርም፣ የሚታወረው ቀልብ ነው ይላል። አይንማ እያየ ግን ቀልቡ ሌላ ቦታ ስለሆነ ትኩረት ስላላረገ ስንት ትምህርት እያመለጠን። አሁን አረም ላይ ሰሞኑን በተፈጠረው በኢራን በምናምን ስንትም ትምህርት አለ። ትምህርት ቤት ነው እሱ ራሱ የሚማር ሰው ካለ። ግን ዝም ብለን ዜናውን ሰምተና ነው እንዴ ይገርማል ምናምን ብለን ግን ምንም ሳንማር ካለፈን ተበልተናል ማለት ነው። ብዙ የምንማረው ነገር አለ። አላህ ቁርአን ላይ ሙእሚኖች እንዲዞሩ ይፈልጋል። ከማሰብ ውጭ እንድንዞር የተነገረን አንዱ ፖይንት ያው ሪዝቅ ለመፈለግ ነው። ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ ነው። የተቀረው ግን ቁርአን ውስጥ ዙሩ 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 የሚለው አእምሮአችን እንዲከፈት ነው፣ ቀልብ እንዲኖረን ነው። ሰው ለትምህርት ይሄዳል፣ ለጉብኝት ይሄዳል። እዚህ ጅማ ተቀምጦ አባ ጅፋር ቤተ መንግስት ያልጎበኘ ስንት ሰው አለ? እንኳን ሊዞር ማለት ነው። ችግር ነው። አያችሁ ከድሮ ሰዎች ስንት ምንማረው ነገር አለ። ከኸይረኞቹም ኸይር ከሸረኞቹም ሸር፣ እንዴት መጨረሻ ሸር አደጋ ላይ እንደሚጥል እንዴት ውድቀት ላይ እንደሚያደርስ ዞር ዞር ብለን ስናይ ከሀገሩ የማይወጣ ሰው በደንብ ማሰብ አይችልም። መዞር ያስፈልጋል።
ማየት ያስፈልጋል። ቁርአን በዚህ አያቆምም። የማያስቡ ሰዎችን ይወቅሳቸዋል። መውቀስ ብቻ አይደለም፣ አደገኛ ወቀሳ። ምን ይላል? የመጀመሪያው ወየጅዐል ሪጅሰ ዐለለዚነ ላ ያዕቂሉን፣ የአስበው የማይገነዘቡ ሰዎች ርክሰትን ወይ መቆለፊያ ነገር ይጥልባቸዋል። ለምን? አእምሮ ተሸክሞ አላስብም፣ አላገናዝብም፣ አልፈልግም፣ እንደ እንስሳ ዝም ብዬ በስሜት እንደ ብዙ ሰው ኖራለሁ ያለን ሰው ማገናዘብ ማሰብ ለማይፈልጉ ሰዎች ሪጅስ የሚባል የሚያቆሽሽ ቀልባቸው እሱን ያስቀምጥባቸዋል። የመጀመሪያው ቅጣት። ከዛስ በዚህም አያቆምም። መጨረሻ ላይ ጀሃነም ያስገባቸዋል። አላህ ምን አለ ቁርአን ላይ? ዛሬ ነው የነገረው። ምን አለ አላህ? ምድር ላይ ከሚንቀሳቀስ ህይወት ካለው ነገር ሁሉ መጥፎቹ እነማን ናቸው? ኢነ ሸረ ደዋብ ኢንደላህ፣ አላህ ዘንድ ምድር ላይ ከሚንቀሳቀሱት ሁሉ ሸር ተብሎ መጥፎ ተብሎ የሚወሰዱት አእምሯቸውን የማይጠቀሙ ሰዎች ናቸው። ኢነ ሸረ ደዋብ ኢንደላህ፣ አላህ ዘንድ ሸር ተብሎ መጥፎ ተብሎ ከእንስሳት ሁሉ ህይወት ካለው ነገር ሁሉ የሚወሰደው ዱዳ የሆነ ሰው፣ ሐቅ የማይናገር፣ ሐቅ ለመስማት የማይፈልግ፣ ቀልብ ያለው ማያገናዝብ ሰው ነው። እነዚህ ናቸው ሸር ብሎ አላህ የወሰዳቸው። በዚህም አያቆምም። ወለቀድ ዘረዕና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ፣ ለጀሃነም ብዙ ከሰውና ከጅን አዘጋጅቻለሁ አለ አላህ። ምን ሊሆኑ? ጀሃነም ሊገቡ። ሰው ነው ጅን ነው? ብዙ ናቸው። ከሲረን ሚነል ጂኒ ወልኢንስ። ምንድነው መለያቸው ሲባል ቀልብ አላቸው፣ አስበው አያገናዝቡበትም። ጆሮ አላቸው፣ አይሰሙበትም፣ እውነት ለመስማት አይፈልጉም። አይን አላቸው፣ አያዩበትም። ሐቅ መታየት ሲገባ ለሐቅ ዓላማ መወል ሲገባ አያዩበትም አለ። እነዚህ አለ ከልአንዓም፣ እንደ እንስሳ ናቸው። እነዚህ አለ ቀልብ ያለው አይን ያለው ጆሮ ያለው የማይጠቀም ሰውና ጅን ለጀሃነም የተዘጋጀ ነው። ለጀሃነም መዘጋጀት ብቻ ሳይሆን እንደ እንስሳ ነው አለ አላህ። እንደ እንስሳ። ከዛስ በልሁም አደል፣ እንዲያውም ከእንስሳ የባሱ ናቸው አለ። እንዲያውም ከእንስሳ የባሱ ናቸው አለ። እንስሳማ መጀመሪያውንም አላህ እንደፈጠራት ነው ያለችው። በስሜት ነው የምትነዳ። አቅል ኖሯት፣ ጆሮ ኖሯት፣ አይን ኖሯት እንደ ሰው ማገናዘብ አትችልም። በተፈጠረችበት ሐለት ነው ያለችው። ይህም ሶስቱን እያለው የማይጠቀም ሰው እንደ እንስሳ እንደውም ከዛ የባሱ ናቸው። ከዛስ አብዛኛው ሰው ገፍላ ውስጥ ነው ያለው ይላል አላህ። ከገፍላ መውጣት አለብን። ከገፍላ ካልወጣን አእምሯችንን የመጀመሪያው የምናስበው ምንድነው? ቁርአን ላይ ተደብር ማድረግ ነው። አፈላ የተደበሩን አልቁርአን፣ ቁርአንን አያስተነትኑም እንዴ? ከዛስ ሰማይና ምድር አፈጣጠር፣ ስለተለያየ ጉዳይ የሚገርሙ አላህ ምን አለ? ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ። የሚገርመኝ ይሄ ነው። ምድር ላይ ዙሩን ይላል። ከዛስ አፈጣጠርን አላህ እንዴት እንደጀመረው አጥኑ ይላል። ቁርአን ላይ እንዴት እንደጀመረው አደምን ፈጠረ፣ ካፍር ፈጠረ፣ እንደዚህ ያደረገ ይናገራል። ግን አይበቃም። ሄዳችሁ በተግባር አጥኑ። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ፣ አፈጣጠር እንዴት እንደተጀመረ አጥኑ። ሙእሚኖች እንዲያጠኑ አላህ ይፈልጋል። ታሪክን አጥኑ ይላል። ስለ ነፍሳችሁ አጥኑ ይላል። ስለ ዙሪያችሁ አጥኑ ይላል። ስለ ሌሎቹ አጥኑ ይላል። አእምሯችሁን ተጠቀሙ ይላል። አብዛኛው ሰው በመንጋ ነው የሚጋዘው። አሉ ተባለ እንጂ የታለ ደሊሉ? የታለ ማስረጃው? እውነት ነው ወይ? ልክ ነው ወይ? እንዴት አርቀን እናስብ? እንዴት አርቀን
የለም ቀደም ብሎ ራቅ አርጎ ይሁዳስ 100 ዓመት ያስባል ሙስሊም 10 ዓመት አያስብም እንዴት ያሸንፋል ሌላው አርቆ ነው የሚያስበው ስትራቴጂ ይነድፋል ነብዩ ሰለላሁ ዐለይሂ ወሰለም ጊዜ አይሁዶች በቢዝነስ ፓወርፉል ሆነው አስቸገሩ ያው ዛሬም ኢኮኖሚካሊ ፓወርፉል ናቸው አይደል ኢኮኖሚውን ተቆጣጣሪ ያኔም እንደዚሁ ናቸው ረሱል ሰለላሁ ዐለይሂ ወሰለም ቆም ብለው አሰቡ ምንድነው የተቆጣጣሩ እነዚህ ሰዎች ብለው አሰቡ ገበያውን ኮንትሮል አድርገዋል ብድር ይሰጣሉ በወለድ ገበያውን ኮንትሮል አድርገዋል ፓወር አላቸው ይሄን ፓወር መስበር አለብኝ ከዛስ አዲስ ገበያ ፈጠሩ ከዛ ጥሪ ያደረጉ በዚህ ገበያ መደብ ክራይ የለም በነፃ ነው መሬት አሉ ሁለተኛ ግብር የለም አሉ ሰው ያንን ገበያ ጥሎ እዚህ መጣ አሁን ነብዩ ሰለላሁ ዐለይሂ ወሰለም የሚቆጣጠሩ አዲስ ገበያ ተፈጠረ ማለት ሙሳን ተመልከቱ ፊርዓውን ሲያስቸግረው ምንድነው ዱዓ ያደረገው አንዱ ኢኮኖሚውን የፊርዓውንና ተከታዮቹን ኢኮኖሚ ላይ ዱዓ ያደረገው አንዱ ገንዘባቸው እንዲሆኑ ፓወር ነው የቱ ጋር ነው ተብሎ ካልታሰበ የቱ ጋር ነው የተበለጥ ነው የቱ ጋር ነው የተሸወድ ነው የቱ ጋር ነው ዱዓ ላይ ቀረን በምንድነው የበለጡን እንዴት ኋላ ቀረን ምን አድርገን ስንል እኛ ማሰብ አንፈልግም መማር አንፈልግም መለወጥ አንፈልግም ከዛስ መለወጥም አንፈልግም ከዛ አላህ ይለውጠው እንላለን አላህ ደግሞ እናንተ ለውጡ አለ እሺ እንዴት ይሁን አላህ ወለይመሉ ፈሰየረ አላሁ አመለኩም ወረሱሉሁ ወልሙእሚኑን በላቸው ስራ ስሩ ስራችሁን አላህ ያያል መልእክተኛው ያያሉ ሙእሚኖች ያያሉ ስሩ ነው ማነው የሚሰራው እኛ ምን አልን አይ እኛን ሰራም አላህ ይስራውን ቁጭ ብለን የኛ ስራ ቁጭ ብሎ ዱዓ ማድረግ ነው ስራ ትቶ ዱዓ ማድረግ ኢምፖርታንት ነው ወሳኝ ግን ሳይሰሩ አይደለማ ምንድነው ዱዓችን اللهم ارنا عجائب قدرتك እንላለን አስገራሚውን ሙጂዛህን አሳየን እሱ ስሩና ለያቹአል እኛ ደግሞ አንተ ስራና አንተ አሳየናል እንዴት ይሆናል እንግዲህ ነገሩ መስራት አለብን ከዛ በኋላ ነው እገዛውን ምን ጠይቀው እየሰራንም እየተዘጋጀንም አንተ አግዘን ነው በዚህ መልኩ አይሆንም ማለት ነው ስራ መስራት ይፈልጋል ትምርት ወደ ኋላ ቀርተናል ጅማ ዩኒቨርሲቲ ብትሄዱ 10% የጅማ ተማሪ የለበትም አጥም ሃይ ስኩል ሄዱ መመላለስ እንጂ ብሎ ውጤት አይደረስም ያልተማረ ሰው የትም አይደርስም ያልተማረ ሰው አገር አይመራም ዓለም አይመራም ኢማን አለኝ ምናምን ብትል አይሆንም ኢማን ብቻውን አይሆንም መቁዋ ያስፈልጋል እኮ አይዶለው መስተጣቱም መዘጋጀት ያስፈልጋል መብለጥ ያስፈልጋል መስራት ያስፈልጋል ለውጥ ምን ሆነን ነው ምን እንደሆነ ራሱ ግራስ ሲገባ ድረስ የኛ ምንድነው ጫት መቃም ነው መንደሩስ መቀመጥ ነው ወሬ ማውራት ነው ቁጭ ብሎ በመርቃና የምኛ ነው ሲመረቅኑ ጅማ የኛ ነው ዩኒቨርሲቲው የኛ ነው መንግስቱ የኛ ነው እንፍነንገኛ ጅማንገኛ 200 ካሬ ሜትር አለ የለም ታዲያ የለማ በቃ ከሌለ የለም ወሬ ምንም አያስፈልግም እኮ ስንት ካሬ ውስጥ አለ ነው በካሬ ከሌለ በጀማ ካሬ ካርታ አይሰጥም ካርታ ለብቻ ነው ለብቻ ሰርተ ለፍተ ከትምርቱም ከሌለ ከኢኮኖሚውም ከሌለ ከፖለቲካ ፓወሩም ከሌለ ምን ብሎ በመርቃና እሱ በአእምሮ ውስጥ ነው መሬት ላይ የለም ከዚህ የምንወጣው ምንድነው ማሰብ ስንችል ነው ቁርአንን በትክክል ብንረዳ ቁርአን ሳይንስን እንደነማር ያውቃል ቅድም የነገርኳችሁ ቢያንስ ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በዳ አልኸልቅ እንዴት አላህ መፍጠር እንደጀመረ ሂዱና አጥኑ ታሪክ አጥኑ አርኪኦሎጂ አጥኑ ስለ ሰማይ ዝናብ እንዴት እንደሚዘንብ ሂዱና እዩ ብዙ ነገር ስለ ራሳችሁ ነፍስ አጥኑ ወፊ አንፉሲኩም አፈላ ተብሲሩን እያንዳንዱን ኤሪያ ጨርሷል ቁርአንን ተደቡር አናረግም አንቀራም ስላለን ሌሎቹም ላይ አጣንና ከዚህም የለንም ከዛም የለንም በዚህ መልኩ ሰክሰስፉል መሆን አይቻልም በቢዝነስ ጉዳይ እንኳን በኑሮ ጉዳይ እንኳን አቅም እንዲኖረን ከፈለግን በአእምሮ መብለጥ አለብን ሰሃቦችና ረሱል ሰለላሁ ዐለይሂ ወሰለም እንዴት በአእምሮ እንደበለጡ
ብዙ ቦታ ማንሳት ይቻላል ዝም ብሎ ነስር አልመጣም ጥረት አድርገዋል ለፍተዋል አስበዋል ስትራቴጂ ነድፈዋል ስንትና ስንት ፈትህ መካ በሉ ሁደይቢያ ስምምነት በሉ ሂጅራ በሉ ክላሲክ የሆነ የስትራቴጂክ ቲንኪንግ ስትራቴጂያዊ እሳቤን እንዴት በተግባር በብልህነት የአላህ መልእክተኛ እንደተተገበረ እና ዝም ብሎ ዛሬ የሚመጣ ነገር የለም እኛም በእኛ ዘመን በእኛ ጊዜ ጭንቅላታችንን ተሸክመን መዞር የለብንም ጊዜያችንን ማባከን የለብንም አስበን ሰርተን ቁም ነገር መስራትና መቅደም አለብን እኛ ቀድመን መገኘት የምንችለው ተሸክመን የምንዞረውን ጭንቅላት ማሰራት ስንችል ነው ያለዛ ያው እንደ አብዛኛዎቹ ሰዎች አክሰሩሁም ላ ያለሙን አክሰሩሁም ላ ያቂሉን አክሰሩሁም ላ ይሽኩሩን ምናምን እንደተባለው እንዳንሆን ራሳችንን ማትረፍ አለብን ሰላም አለይኩም ወራህመቱላሂ ወበረካቱ يا قناة البركة نور الهدى فيك علم يسقي القلوب صدى تنشرين الخير في كل الدنا وتضيئين الطريق لمن اهتدى يا منار العلم يا درب الرشاد قناة البركة فخر لنا